ጉዳይ ላይ ተኝታ አታድርም ነበር። የአባቱ እህት ከአቶ ሽፈራው ነው ማነው የሚባለው ሰውየው ጋር አስፋ ነው ማነው የሚባለው ሰውየው ጋር እያንዳንዱ ነገር ተገናኝተው በሉል ጉዳይ ላይ ያሴሩ ነበር። ይህም የታወቀ ጉዳይ ነው፣ መቼም ማይካድ ነገር ነው። ያ ሰውየው መጥቶ ከሉሉም ሆነ ከሚኪም ከጀርባቸው ሆኖ እውነትን እንደዚህ ነው፣ አባትህ እዛ ጋ ቦታ አለ፣ እኔ የአባትህ የታገተበት የገዛ ቤተሰቦች ሆነ ያገቱት ብዙ ነገር የተናገረ ሰውየው ነበረ። ግን ዛሬ የሉላ ክስትና ይሄ ሰውየው ስሙን ደግሞ አቶ ታፈሰና የሉል እህት አልኩኝ፣ የሉል አክስት ናቸው። ስራቸው በሙሉ የሚሰሩት የነበረው ዛሬ አስደንጋጭ የተባለው ነገር ደግሞ የሉል አክስት በድንገት ተሰውራለች። ለምንድነው የተሰወረችው? መረጃ እንደወጣባት እያንዳንዱ ነገር ሚስጥር እንደወጣ ስላወቀች ነው። ምክንያቱም ይከታተላሉ ቪዲዮ ስለሚከታተሉ እሷን እንድትሰወር ነው ያደረጋት። አቶ ታፈሰ በዚህ ጉዳይ ላይ እጅዋ አስገብታ በዋነኝነት የምትሰራ ውሸማ እንዳለችው ተሰምተዋል። እሱ ከጀርባ ሌላ ሴራ ያሴራል ሉልን ለማጥቃትና ሉልን ለመጣል፣ ግን ከፊት ለፊት ሌላ ነው የሚሰራው። ውድ ቤተሰቦቼ የሉል አባት እስካሁን በህይወት እንዳለ ተሰምተዋል። በየወሩ ደሞዝ እንደሚከፈላት ተሰምተዋል። አስደንጋጭ ነገር አይደለም? አሁን ሉልን በዚህ ህመሙ ላይ ይሄ ነገር ከሰማ አያመውም? አይከብድም? ይከብዳል። የገዛ ክስቱ ወላጅ አባቱን አንድ ቦታ ሳግታ አስቀምጣ በየወር ብር ይከፈላታል ማለት እንዴት ህሊናዋ ያስችላታል? አባቷ እኮ ነው፣ ባይወልዳትም አባቷ እኮ ነው፣ የአባቷ ጓደኛ ነበር። ግን እሷ ላሞቴዎች ሽጣ እስካሁን ብር የተቀበለች ነው። ውድ ቤተሰቦች የሉል አባት አቶ ወርቁ የት እንዳለ የሉል አክስት ታውቃለች። ስለዚህ በአሁን ሰዓት ከዚህ ከወሸማ ነው የሚባለው ከእሱ ጋር አብሮ ሆኖ እንደሚሰሩ ደሞዝም እኩል እንደሚከፈላቸው ነው የተሰማው። ይሄ ምስጢር ማን አወጣው ብትሉ የገዛ ወንድሟ ገረመው ነው ያወጣው። እህቴ ወርቁ የት እንዳለ ታውቃለች፣ በወርቁ ብር በየወር ይከፈላታል። እኔ ከአሁን በኋላ በቃኝ፣ ልጆቼ ማሳደግ እፈልጋለሁ። ስለዚህ እሷ ያገታት የገዛ ጓደኛዋ ነው እንጂ ሌላ ሰው አይደለም። ታፈሰ ነው ያገታት፣ እሱን አያገታትም። ሁለታቸው ተስማምተው ወርቁ አምጡ እንደሚባሉ ስላወቁ ሉል እንደተመረዘ ስለሰማች ጠፍታለች። በማታ ነው የጠፋችው። ለዛውም በማታ ነው ቤቷን ለቃ የጠፋችው። አቶ ታፈሰ ደግሞ በአሁን ሰዓት የት እንዳለ አይታወቅም። እሷማ ሙሉ በሙሉ ተሰውራለች። ለምን? ቪዲዮውን አይተውታላ ሉል እንደተመረዘ። የሉል እናት ደግሞ ልጄን የመረዘችው የገዛ ክስቱ ናት እንጂ ሌላ ሰው አይደለም ብላ ቃል በቃል ተናግራ ነበር። ያ ነገር ደግሞ እያንዳንዱ አይታዋለች። ስለዚህ ሳልዋረድ በፊት መጀመሪያ ልጥፋ ብላ ነው የጠፋችው። ሉል ይሄ ነገር ቢሰማ ለሰከንድ እንደማያስቆያት ጠንቅቃ ታውቃለች። ጉዷ እንደሚወጣ ጠንቅቃ ታውቃለች። ስለዚህ ውድ ቤተሰቦች ይሄ ጉዳይ በጣም አስጸያፊ፣ በጣም አስነዋሪ የሆነ ጉዳይ ነው። እንዴት በሉል አባት ላይ ይሄን ያህል ትሰራለች? የገዛ ክስቱ ሆና ሉል ሲሄድ ጊዜ ግን ምስኪን ነው የሚያረጋት። በዚህ ወጣ በዚህ ገባ ነው የምትለው። ግን እያንዳንዱ የሉል መታመም፣ የአባቱ መታገት፣ የአባቱ ጋር እስካሁን ብር የምትቀበለው እያንዳንዱ ከሉል ጀርባ ያለችው እሷ መሆን ተሰማ። አቶ ታፈሰና እሷና ሌላ ደግሞ የታፈሰ ውሽማ ነው የሚባለው፣ ውሽማ ያሉትን ነው የምለው። ስለዚህ ለምንድነው በዚህ ልክ ሉል ሊጎዱት የፈለጉት? ምን ባደረገ? እሱ ለህዝብ ይደርሳል እንጂ አልደረሰባቸው፣ አልነካቸው። ለምን ሉል ልትመርዘው ፈለገች? የአባቱ ንብረት አልጠየቃት ወይስ ገና ለገና ልጁ ጀግና ስለሆነ በምንም ነገር እንደማይደራደር ስለምታውቅ ለህዝብ ደራሽ እንደሆነ ተቆፍሮ የተቀበረ ነገር አውጥቶ እውነቱን እንደሚያሳይ ስላወቀች የአባቱ ጉዳይ መቼም አይቀርም ይሰማል። ስለዚህ በሰማ ሰዓት እኔ እስር ቤት ይወረውረኛል ብላ ስለፈራች ነው ገና ለገና ሉልን እንዲሞት የመረዘችው። ምክንያቱም የገዛ ልጇ እኮ መታ ተናግራ ነበር።
ሉል ለማጥፋት ያሴሩ ነው። ከአቶ ታፈሰ ጋር ቁጭ ብሎ ያሴሩ ነው። ሉል ሳይቀድመን እንቅደመው እናጥፋው ብሎ የተወያዩ ነው ብላ ተናግራ ነበር። ያ ነገር ዛሬ እውነት ሆኖ ነው የመጣው። ለምን? ሉል ስለመረዘችው ነው። በምንም ሁኔታ ሉልን ለማጥቃት ስለፈለጉ ለማጥቃት ቦታ ስላጡ ጊዜ ስላጡ በምግብ ነው የመረዘችው። ዛሬ ግን እውነታው ያንዳንዱ ነገር ሲወጣ እሷ ተሰውራለች። ግን የሉል አባት በህይወት እንዳለ ታውቋል። ገረመው ዛሬ እያንዳንዱ ሚስጥር ምንም ሳይደበቅ ነው የተናገረው። እስካሁን በወር ይከፈላታል አለ። ሁለታቸውም ይካፈላሉ። ግን አሁን ዋናው የዚህ ነገር በሙሉ ጠንሻሽ ታፈሰ ስለሆነ እንዳይያዝ መረጃው እንዳይወጣ መጀመሪያ እህቴን አሳገታት ነው የሚለው። አያሳግታትም። ሲጀመር ተስማምተው ነው የተደበቀች ሊሆን ይችላል እነዚህ። ምክንያቱም እሷ ተያዘች ማለት አቶ ወርቁ የት እንዳለ ሳትወድ በግድዋ ህግ እንደሚያስወጣት ታውቃለች። ስለዚህ ያ በወር ከአሞቴ የምትቀበለው ገንዘብ እንደሚቀርባት ስለምታውቅ ነው። ሙሽ እሷ ብቻ አሞቴን የሉል አባት አግቶ ያስቀመጡ ሰዎችን እያንዳንዳቸው በህግ እንደሚጠየቁ ስለሚያውቁ ነው። ይህን ያህል ዓመት አስቡት። ሉል 7 ዓመቱ ነው የተባለው ያ ቀለበት ለእናቱ የሰጣት የሉልን አባት። እስካሁን ድረስ የሉል አባት አግቶ ነው ያለው። እንዴት አስችሏቸው ነው? ከዚህ ሁሉ ቢገሉት አይሻልም ነበር? አስቀምጦን ይህን 30 ዓመት በሙሉ ከማሰቃየት እንዲህ ሰው ሆኖ እንዴት በሰው ላይ ይጨክናል? በምን ሁኔታ? እነሱ የሰከንድ መብላት፣ መጠጣት፣ ውጭ መውጣት ያመራቸው፣ አንድ ሰው ግን እድሜ ልኩን አንድ ቦታ ታሽገ ተቀመጥ ማለት እንዴ? እንኳን ምግብን 3 ቀን 4 ቀን ከተቀመጠ እኮ ይሻግታል፣ ያስጣላል። የሰው ልጅ እኮ አይምሮ አለው፣ ህሊና አለው። እንዴት ህሊናችሁ እንዴት ሊያስችላችሁ ቻለ? እንዴት በዚህ ልክ በሉል ጉዳይ ላይ በሉል ላይ እንደዚህ ልታሴሩ ቻላችሁ? ሉል እሺ አባቱም የሆነ ነገር አደረገ ነበር። ሉል ምን አደረገ? ምን ባደረገ ነው ሉልን የሚመረዘው? እሺ ዛሬ ለምን ተሰወረች? ፍራቻ ስላለባት ያደረገችው ነገር በሙሉ ስላሳፈራት። አሳፋሪ የሆነ ሴትዮ ለልጆቼ ነው ትላለች። እናት እኮ ለልጆቿ ጥሩ ነገር እኮ ነው የምታስተምረው። እናት እኮ ለልጆቿ ጥሩ ነገር እኮ ነው የምታስቀምጠው። ሰው የዘራን ነው የሚያጭደው። የእሷ ልጆች የሆነ ነገር ሊሆኑ ካልፈለገች ሉል ለምን ነው የምትመርዘው? እንዴ ስንት ሰው ነው የተሰቃየው በሉል ምክንያት እኮ። እነ ብሩኬ ጀማዎች በሙሉ እንዳለ እኮ አልቀው ነበር። ስለዚህ ለምን አንድ ነገር አንድ ሰው የሆነ ነገር ባጠፋው ይሄን ያህል ህዝብን ማተረማመስ ማለት ምን ማለት ነው? ለምን ነው ግን የራስ ወዳጅ ምን ሆነው እኛ ሀገር ሰዎች ለምን ይሆናል? ለምን የሰውን ነገር ለምን ደሞ ያምር? ለዛ እኮ ነው ኢትዮጵያ መቼም ያልፍላል። የራሷ ያረረ የሰውን ታማስተራለች ይባላል። የራሳችን ነገር ሳንጠግብ ሳንበላ የሌላ ሰው ነገር ያምረናል። በሌላ ሰው እንቀናለን። ያልን እኮ ነው ወደ ኋላ የሚያስቀረን። የራሳችን ብቻ አይተን አልሐምዱሊላህ ብለን ፈጣሪያችን አመስግነን ብንኖር ኖሮ የት በደረስን። ግን እኛ እንዳለ ቀናታሞች ነን። ያው ገና ለገና ሉልን ይዘኛል፣ ገና ለገና እስር ቤት ይወረውረኛል በማለት ሉልን መረዘችው። ግን አላህ ጥሎ ስለማይጥለው ለምስኪኖች አባት ስለሆነ ደህና የሆነ ለውጥ ያሳየ መጥተዋል። ነገ ወጥቶ ደግሞ አባቱ ካለበት ጉድጓድ ቆፍሮ ያወጣዋል። ይብላኝ ለሷ እንጂ የምታፍርበት አንገቷ የምደፋበት በልጆቿ ፊት በጎረቤት ባዝማድ ትላንት ምንም ነገር ማላቀው ያለችው ታፈሰም ሆነ እሷም የእጃቸው ያገኛል። ጫፍ ላይ ነው የደረሱት። እመኑኝ እነዚህ ሰዎች የእጃቸው ነው የሚያገኙት። ዛሬ እንደፈለጉ ይሆኑ፣ ዛሬ ትሰዋር፣ ግን ነገ የእጅዋን አግኝታ የምትዋረድበት ቀን ቅርብ ይሆንላታል። አላወቃቸውም እኮ ብታቅ ኖሮ እያንዳንዱ ነገር እንዴት እንደሚሰሩ ቪዲዮዎቻቸው ብትከታተል በምን ሁኔታ ገብተው እንዴት አሸንፈው ውጤታም እንደሆኑ ብታቅ ኖሮ ዛሬ በዚህ ልክ ባልሆነችም ነበር። ምንም ነገር እግሯን አታነሳም ነበር። እያንዳንዱ ነገር ሲጠይቋት እውነታው ይሄ ነው፣ እንደዚህ ነበረ፣ በዚህ ነበረ ብላ ማስረዳት ትችል ነበር። ግን እሷ አሸንፋቸዋለሁ፣ እንደተደበቀ ይኖራል፣ አይገኝም፣ እውነቱን አይወጣም በማለት እኮ ነው ዛሬ የሉልን አባት አሳግታ ሌላ ወሸማ ይዛ እንደፈለገች የጨፈረች። ገና ሉልን ልታጠፋው ሉልን ለመመረስ ሆነ ብላ ታጥቃ ተነሳች። ይሄ ምን ይሉታል?
ይሄ ራስ ወዳጅነት አይደለም? እኔ ብቻ በልቼ እንኑር፣ እኔ ብቻ ጠጥቼ እንኑር የሚሉ ሰዎች በዝተዋል በአሁኑ ሰዓት። በጣም ነው የሚያስጠላው። ለማንኛውም ልዑልን በቅርብ ይመጣል ተብለዋል። ጤናው ያለው ሁኔታ በጣም አሪፍ እንደሆነ ነው የተሰማው። ያው በድንገት አክስቱ መሰወርዋ በትንሽ ያስከፋል። ምክንያቱም ዋና መረጃ የያዘችው እሷ ስለሆነች፣ የልዑሉ መመረዝ እሷ ስለሆነች፣ የልዑል አባትም ያሳገተ የልዑል አባትም የት እንዳለ የምታውቀው እሷ ስለሆነ ይሄ ትንሽ የሚከብድ ነገር ነው እንጂ ሌላው ሁሉ ነገር እንደሚስተካከል እርግጠኛ ነኝ፣ አልጠራጠርም። ደግሞ እሷም ካለችበት ጉድጓድ ተቆፍራ ትወጣለች፣ የትም አትሄድም። ለጊዜው የዛሬ የነገ ነው እንጂ ካለችበት ትወጣለች፣ ግድ ትወጣለች። ለልጆቿ ብላ ትመጣለች። ስለዚህ ልዑላችን በሰላም እንዲመጣ ሁላችሁም ድዋም ጸሎትም አድርጉ እላችኋለሁ። አባቱን በሰላም ይወጣለት፣ በሰላም እንዲገናኙ ሁላችሁም ድዋ ማድረግ አለብን እላችኋለሁ። ውድ ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። ሰላማችሁን ይብዛልን። ለልዑልም ደግሞ ሁላችሁም ድዋም ጸሎት አድርጉለት። በሌላ ቪዲዮ እንገናኝ። ባይ ባይ። እወዳችኋለሁ። ላይክ አድርጉ ስወዳችሁ